አንድ ሰው የአንድን ሙሉ ህዝብ ዘር ጨርሶ ለማጥፋት እንዴት ሊነሳሳ ይችላል? የጋዝ ክፍሎችን፣ የሞት ባቡሮችንና በሚሊዮኖች የሚቆጠሩ ነፍሳትን ማርገብን የሚያጸድቅ ምን አይነት ጥቁር ጥላቻ ነው? ይህ ቀላል ታሪክ አይደለም፣ ነገር ግን የግድ መነገር ያለበት ታሪክ ነው። ዛሬ በሰው ልጅ ታሪክ ውስጥ ወደ አንዱ እጅግ በጣም ጨለማ ምዕራፍ ዘልቀን እንገባለን። የአዶልፍ ሂትለር አይሁዶችን የማጥፋት አባዜ። ይህ ክፉ ጥላቻ ከየት መነጨ? እንዴትስ ይህን ያህል ፍጥነት ተስፋፋ? ለምን ይህን ያህል ብዙ ህዝብ ተከተለው? ነገር ግን በአጥንት ውስጥ ቅዝቃዜን የሚለቀውን ይህን ታሪክ ከመጀመራችን በፊት ቻናላችንን ሰብስክራይብ በማድረግ ይከታተሉን። አሁን የሚሰሙት ነገር በትምህርት መጽሐፍት ውስጥ የሚገኝ አይደለም። የአንድ ነጠላ ሰው ጥላቻ እስከየት ድረስ ሊጓዝ ይችላል? አንድ የተጣመመ እኩይ አስተሳሰብ ወደ መንግሥት ፖሊሲ ተለውጦ አንድን ሙሉ አህጉር ወደ ጥልቁ ገደል ሊከት ይችላል። ይህ የአንድ አምባገነን ታሪክ ብቻ አይደለም። ይህ ንቀት፣ ድንቁርናና ግዴለሽነት ከማንኛውም ጦር ሰራዊት በላይ ገዳይ መሳሪያ እንዴት ሊሆኑ እንደሚችሉ የሚያሳይ ታሪክ ነው። በሁለተኛ ዓለም ጦርነት ወቅት ዓለም ፍጹም አስፈሪነትን በዓይኗ አየች። በሚሊዮኖች የሚቆጠሩ ሰዎች በመሆናቸው ብቻ ታረዱ፣ ታሰሩ፣ ተገረፉ፣ ተጨፈጨፉ። አይሁዶች፣ ሮማዎች፣ ጂፕሲዎች፣ ኮሚኒስቶች፣ አካል ጉዳተኞች፣ ግብረ ሰዶማውያን ሁሉም ተለዩ። ሁሉም ያለምን ምህረት እንዲጠፉ በተቀረጸው የሞት ማሽን ኢላማ ሆኑ። ነገር ግን ከነዚህ ሁሉ ሰቆቃዎች መካከል አንዲት ጥያቄ የሰው ልጅን ማሳደዷን ቀጥላለች። ሂትለር አይሁዶችን ለምን ጠላቸው? ለዚያ ጥያቄ መልስ መስጠት ቀላል አይደለም። እሱ ተራ የግል የባህሪ መዛባት ወይም የተገለለ አባዜ አልነበረም። የናዚን አገዛዝ የገነባው ጸረ አይሁድነት ወይም አንቲሴሚቲዝም እጅግ ጥልቅ የሆኑ ንስሮች ነበሩት። የዘር ማጥፋቱን ለመረዳት መጀመሪያ ከዕቅዱ በስተጀርባ ያለውን ሰውና ለእሳቱ ማገዶ የሆነውን ከባቢ ሁኔታ መረዳት አለብን። አዶልፍ ሂትለር ሲወለድ ጥላቻን ይዞ አልተወለደም። የልጅነት ጊዜው ምንም እንኳን አስቸጋሪ ቢሆንም በአይሁዶች ላይ ባለው ጠላትነት የታወቀ አልነበረም። እሱ በህልሞች፣ በተስፋ መቁረጦች እና በቤተሰብ ግጭቶች የተከበበ ሌላ ተራ ልጅ ነበረም። ነገር ግን አንድ ነገር ተቀየረ። ዓለም በተደጋጋሚ በሩን ፊቱ ላይ ስትዘጋበት በውስጡ አንድ ጨለማ ነገር ማደግ ጀመረ። አንድ ጊዜ ብቻ አይደለም፣ ደጋግሞ። እያንዳንዱ መውደቅ፣ መደረግ፣ እያንዳንዱ ውድቀት፣ እያንዳንዱ ውርደት በቆዳው ስር እንደ ፍም ድንጋይ ተከማቸ። ሂትለር በመጨረሻ ለተስፋ መቁረጡ ትርጉም የሚሰጥ ርዕዮተ ዓለም ሲያገኝ ቀኑ መሽቶ ነበር። ጥላቻ ኮምፓስ ሆነ። በታጎሩ የቢራ አዳራሾች ውስጥ በቁጣ በተሞሉ ንግግሮች የጀመረው ነገር በመጨረሻ እንደ ኦሽዊትዝ፣ ትሬብሊካ እና ሶሲበር ባሉ ካምፖች ውስጥ የጋዝ ክፍሎችን ወደ መገንባት አመራም። እነዚህ ቦታዎች የሰው ልጅ ውድቀት የመጨረሻ የታችኛው ወለል ላይ የደረሰባቸው ነበሩ። ነገር ግን ነገሮች ሁሉ ወደዚህ እንዴት እንደመጡ ለመረዳት ወደ ኋላ መመለስ አለብን። ከንግግሮቹ በፊት፣ ከጦርነቱ በፊት፣ ከፉህሩር በፊት ሁሉ ነገር በሽንፈት በቆሰለ ወጣት ልብ ውስጥ የተከማቸ ቅሬታ ብቻ ወደ ነበረበት ወደ መጀመሪያው መመለስ አለብን። ታሪካችንም የሚጀምረው ከዚያ ላይ ነው። ምክንያቱም ከሆሎኮስት በፊት የፈረሰ ህልም ነበረ። በጭፍን ጥላቻ የተሞላች ከተማ፣ የተሸነፈ ጦርነትና ዋጋውን የሚከፍል አንድ ሙሉ ህዝብ ነበረ። የፈረሰ ህልምና የቬና መርዝ። ከጥላቻው በፊት ህልም ነበረ። እሱም በሚያስገርም ሁኔታ ምንም ጉዳት የሌለው ነበረ። መሳል፣ መፍጠር፣ አርቲስት መሆን። በወጣትነቱ አዶልፍ ሂትለር ስለ ማጎሪያ ካምፖች ወይም ስለ ዓለም ጦርነቶች አያስብም ነበር። እሱ ያስብ የነበረው ስለ ሸራዎች፣ ብሩሾችና ኤግዚቢሽኖች ነበር። ትልቁ ምኞቱ በቬና የጥበብ አካዳሚ ተቀባይነት ማግኘት ነበር። ነገር ግን ቬና ሌላ ዕቅድ ነበራት። በ18 ዓመቱ ሂትለር በኦስትሪያ የሚገኘውን ትውልድ ቀዬውን ትቶ በተስፋና በስዕሎች የተሞላ ሻንጣ ይዞም ወደ ንጉሠ ነገሥቱ ዋና ከተማ አመራ። ነገር ግን አካዳሚው እሱ በራሱ ውስጥ ያየውን ጥበብ በሱ ውስጥ አላየውም። ውድቅ ተደረገ። አንድ ጊዜ ከዚያም ሁለት ጊዜ። የሳላቸው ስዕሎች ለአካዳሚክ ጥበብ የሚያስፈልገው ተሰጥኦ እንደሌለው ተነገረው። ብቁ ሆኖ አልተገኘም። በዚህም ሳያውቁት የመጀመሪያውን የቂም ብልጭታ ወደ ዓለም ወረወረ። በመዋረድና አቅጣጫ በማጣት ሂትለር በቬና ጎዳናዎች ላይ መንከራተት ጀመረ።
በቤት አልባዎች መጠለያ ውስጥ ኖረም። ለመዳን በእጅ የተሳሉ የፖስታ ካርዶችን ሸጠ። በመናፈሻ ወንበሮችና በቤተ መጻሕፍት ውስጥ ተኛ። ያጨለማ ብቸኛና ጸጥተኛ ጊዜ ነበር። ነገር ግን እሱ ብቻውን አልነበረም። አደገኛ ሐሳቦች አብረውት ሊኖሩ ጀመሩ። እነዚያን ሐሳቦች በጋዜጦች ደብዳቤዎችና በካፌ ውይይቶች ውስጥ አገኛቸው። ብሔርተኝነት፣ ዘረኝነት፣ የሴራ ቲዎሪዎች ሁሉም እዚያ ነበሩ። በልዩነቷ ክብደት በምትናወጠው በንጉሠ ነገሥቱ ከተማ አየር ላይ ይንሳፈፉ ነበር። ቬና በዚያን ጊዜ ባህል መቅለጫ ነበረች። አይሁዶች፣ ስላቮች፣ ሃንጋሪያን፣ ጀርመኖች፣ ቼኮች ሁሉንም አንድ ቦታ ውጥረቶችንና ጭፍን ጥላቻዎችን ይጋሩ ነበር። የአይሁድ ማህበረሰብ በተለይ በቁጥር የበዛና በኪነ ጥበብ በሳይንስና በባንክ ስራ ላይ ከፍተኛ ተሳትፎ ነበረው። ለአክራሪ ጥንቃቄ ክፍሎች ይህ በጥርጣሬ በስጋትና በጥላቻ ይታይ ነበር። ሂትለርም ይህን ሁሉ እየመጠመጠ ነበር። ይህ አፋጣኝ ለውጥ አልነበረም። ነገር ግን ቀስ በቀስ የሱ የግል ውድቀት የጥፋት ማስተሳሰሪያ ፋይሎችን መፈለግ ጀመረ። ፊቶች፣ ስሞችና ሃይማኖት ያላቸው የጥፋት ፋይሎች ከሱ አርቲስት አለመሆን ጋር ምንም ግንኙነት የሌላቸው ነገር ግን በተንኮል ፍጹም ማብራሪያ የሆኑ ፍየሎች። ምክንያቱም መጥላት ብቁ እንዳልሆነ ከመቀበል ይልቅ ቀላል ነበር። በዚህ ወቅት ከፍተኛ ተጽዕኖ ያሳደረበት ሰው የቬና ከንቲባ የነበረው ካርል ሉገር ነበር። ማራኪ፣ ብልህ፣ ተወዳጅና በግልጽ ጸረ አይሁድ የነበረ ሰው። ሉገር ጥላቻን እንደ ምርጫ ስትራቴጂ ተጠቀመበትና ሰራለት። ሂትለር ይህን አስተዋለ። ቃላት ህዝብን ሊያንቀሳቅሱ ይችላሉ፣ ህዝቡ ደግሞ ግዛቶችን ሊገነባ ወይም ስልጣኔዎችን ሊያጠፋ ይችላል። በዚህም በከሸፉ ስዕሎችና በጥላቻ ንግግሮች መካከል ያ ወጣት አልሚ ጠፋም። በሱ ቦታ ሌላ ነገር የበለጠ ጠንካራ የበለጠ ጨለማ ነገር መፈጠር ጀመረ። ምክንያቱም ጥበብ ስትሞት አክራሪነት ቦታዋን ይተካል። እናም ጦርነቱ ገና አልተጀመረም ነበር። የርዕዮተ ዓለም መርዝ መፍላት። የ20ኛው ክፍለ ዘመን መጀመሪያ ቬና ተራ ከተማ አልነበረችም። እሷ የኤምፓየር ልብ፣ የማዕከላዊ አውሮፓ የባህል ማዕከልና የውጥረት መፍያ ድስት ነበረች። ብሔርተኞች፣ ኢምፔሪያሊስቶች፣ ሊበራሎች፣ ጸረ አይሁዶች፣ ሶሻሊስቶች፣ ወግ አጥባቂዎች ሁሉንም አንድ ቦታ ይጋሩ ነበር። ነገር ግን አንድ አይነት የዓለም እይታ አልነበራቸውም። እናም ከነሱ መካከል አንድ የተሸነፈ ወጣት በጥንቃቄ ማዳመጥ ጀምሮ ነበር። አዶልፍ ሂትለር በዚች ድንቅ ከተማ ጥላ ስር ያለ ገንዘብ፣ ያለ ክብር፣ ያለ ወደፊት ተስፋ ይኖር ነበር። ነገር ግን ጊዜ ነበረው። ያንን ጊዜ ደግሞ በማስተዋል በማንበብና አዲስ ማንነትን በመመገብ አሳለፈ። የአርቲስት ማንነት ሳይሆን በየቦታው ጠላቶችን ማየት የጀመረ ሰው ማንነት። ጥበብና ስነ ጽሑፍ ይወሩባቸው በነበሩት የቬና ካፌዎች ውስጥ አሁን ሰዎች ስለ የበላይ ዘሮችና ስለ ዓለም አቀፍ ሴራዎች ይከራከሩ ነበር። የአካባቢው አታሚዎች የአይሁዶችን ባንክን፣ ፕሬስንና ንግድን ይቆጣጠራሉ በሚሉ በራሪ ወረቀቶች ተሞልተው ነበር። ዘረኛ ሀሳቦች ዝም ብለው አይታገሱም ነበር፣ ይልቁንም ይጨበጨብላቸው ነበር። ቬና በርዕዮተ ዓለም መርዝ የበለጸገች መሬት ነበረች። ፖለቲካ ጸረ አይሁድነትን እንደ መሳሪያ ተጠቀመበት። ፕሬሱ እንደ ተራ ነገር አቀረበውና ብዙ ዜጎች እንደ ትክክለኛ እውቀት ተቀበሉት። እንደ ሂትለር ላለ የጠፋ ወጣት ይህ አካባቢ ማራኪ ብቻ ሳይሆን አይን ከፋችም ነበር። ለውድቀቱ ማብራሪያ ያገኘበት። ከእንግዲህ የእሱ ችሎታ ማነስ አልነበረም፣ የእነሱ ጥፋት ነበር። ቀላል ማብራሪያ፣ ሐሰተኛ ግን ውጤታማ። ጥላቻን እንደ ምርጫ መሳሪያ የተጠቀመው የካርል ሉገር ንግግሮች ለሂትለር አርያ ሆኑ። ምንም እንኳን ሉገር ራሱ የአይሁድ ጓደኞች ቢኖሩትም ስትራቴጂው ግልጽ ነበር። አንድን አናሳ ቡድን ለማህበረሰቡ ችግሮች ተጠያቂ ማድረግ ጭብጨባን፣ ድምፅንና ስልጣንን ያስገኛል። ሂትለር እንደ ላንዝ ቮን ሊበንቬኒስ ያሉ የዘር ንጽህና ልክ እንደ ሳይንስ አድርገው የሚናገሩ ደራሲያንን አነበበም። የውሸት ሳይንስ መጽሔቶች በደንብ ያልተረዳውን ዳርዊኒዝምን ከምስጢራዊ ቲዎሪዎች ጋር ቀላቅለውታል። ሰዎች ለመግዛት ስለታደለው የአርያን ዘርና ስለማያረክሱት የበታች ዘሮች ይናገሩ ነበር። የአንድ ርዕዮተ ዓለም ቅርጽ የገነባው በዚህ መንገድ ነበር። እሱ የዓለም እይታ ሆነ። ሂትለር ራሱን የወደፊቱ የጀርመን አዳኝ ስርዓትንና ንጽህናን የሚያመጣ ሰው አድርጎ ያየበት እይታ። እናም በዚህ የአእምሮ ማዕቀፍ ውስጥ አይሁዶች ፍጹም ጠላት ነበሩ። ከብዙዎች አንዱ ሳይሆኑ ዋናውና ዘላለማዊ ጠላት። ቬና ነፍሰ ገዳይ አላደረገችውም፣ ነገር ግን አስተማረችው። ለቁጣው ቃላትን ሰጠችው። የተደራጀ ጥላቻ የብዙሃን መሳሪያ ሊሆን እንደሚችል አስተማረችው። እናም እጅግ አደገኛ ሀሳቦች በጦር ሜዳዎች ላይ እንደማይወለዱ አሳየችው። እነሱ የሚወለዱት በቤተ መጻሕፍት፣ በካፌዎችና ማንም ሊሞግታቸው በማይደፍር ንግግሮች ውስጥ ነው። ሂትለር በእነዚያ ጎዳናዎች ውስጥ የወሰደውን ነገር እዚያው አልተወም፣ ይዞት ሄደም፣ አረቀቀው፣ ከዚያም በዓለም ላይ ለቀቀው። የጦርነት እሳትና የጀርባ ውጋት።
ሰኔ 28 ቀን 1914 በሳራየቮ የተተኮሰች ጥይት አውሮፓን የሚያቃጥለውን ክብሪት ለኮሰች። አንደኛው የዓለም ጦርነት ሊጀመር ነበር። እናም ወጣቱ አዶልፍ ሂትለር ያለ ገንዘብ፣ ያለ ሙያ፣ ያለ አቅጣጫ በዚያ ግጭት ውስጥ እድል አየ። በመጨረሻም ከራሱ በላይ ለሆነ ዓላማ ማገልገል ይችላል። በመጨረሻም የአንድ አካል መሆን ይችላል። በኦስትሪያ ሰራዊት ሳይሆን በጀርመን ሰራዊት ውስጥ በፈቃደኝነት ተመዘገበ። ምክንያቱም በኦስትሪያ ቢወለድም ልቡ የሚመታው ለጀርመን ነበር። በምዕራቡ ግንባር እንደ መልእክተኛ ተመደበ። ይህ እጅግ በጣም አደገኛ ሚና ነበር። ምንም እንኳን በጓደኞቹ መካከል የተፈጥሮ መሪ ባይሆንም ተግባሩን በዲሲፕሊን ተወጣ። ቆሰለም፣ ተሸለመም፣ እናም ለዘላለም ተቀረጸ። ነገር ግን እጅግ ጥልቁን ጠባሳ የተወው የባሩድ እሳቱ አልነበረም፣ ማክተሚያው እንጂ። ምክንያቱም ጀርመን በ1918 የስምምነት ውል ስትፈርም ሂትለር ሊረዳው አልቻለም። እንዴት ተሸነፉ? በግንባር ላይ ወታደሮቹ አሁንም መሬታቸውን ይዘው ነበር። ወታደራዊ ሽንፈት አይመስልም ነበር። ስለዚህ ሌላ ነገር መሆን አለበት፣ ክህደት። በዚህም የክፍለ ዘመኑ እጅግ አደገኛ ከሆኑ ተረቶች አንዱ ተወለደ። በጀርባ የመውጋት እምነት ዘ ስታብ ኢን ዘ ባክ ሜዝ። ጀርመን በጦር ሜዳ በጠላቶቹ አልተሸነፈችም። ይልቁንም በውስጥ ጠላቶች፣ በአይሁዶች፣ በኮሚኒስቶች፣ በራሷ አገር ውስጥ ባሉ ከዳተኞች ተከዳች የሚል የሴራ ቲዎሪ ምንም ማስረጃ የሌለው ሐሳብ ነበር። ሆኖም በተዋረደችና በተስፋ በቆረጠች ሀገር ውስጥ በኃይል አስተጋባ። ሽንፈት ወታደራዊ ብቻ አልነበረም፣ ስለ ልቦናዊ ነበር። በ1919 የተፈረመው የቨርሳይ ውል ትሪቲ ኦፍ ቨርሳይልስ ጨካኝ ሁኔታዎችን ጫነ። የመሬት ማጣት፣ ከፍተኛ የኢኮኖሚ ካሳ፣ የተቀነሰ ሰራዊት፣ የህዝብ ውርደት። ለሂትለር ይህ ሊሸከሙት የማይችሉት ነገር ነበር። ፈጽሞ ሊቀበሉ አልቻለም። እናም ቀደም ሲል በቬና እንደተማረው የጥፋት ፋይሎችን ፈለገ፣ አገኛቸውም። በድጋሚ አይሁዶች በእሱ እይታ ለስነ ምግባር መበስበስ፣ ለኢኮኖሚ መክሰርና ለማህበራዊ መበታተን ተጠያቂዎች ነበሩ። ቀላል ማብራሪያዎችን ለምትፈልግ ሀገር ፍጹም ትረካም። በአንድ ወቅት መልክዓ ምድሮችን ለመሳል ፈልጎ የነበረው ያ የተሸነፈ ወጣት አሁን ጠላቶችን መሳል ጀመረ። ነገር ግን በዚህ ጊዜ በሸራ ላይ ሳይሆን በአንድ ሙሉ ህዝብ አእምሮ ውስጥ። የሽንፈቱ ቁስል ሂትለርን አልፈጠረውም፣ ነገር ግን ዓላማውን ሰጠው። እናም ዓላማው ግልጽ፣ ጠላት ያስፈልገው ነበር። የተደቆሰ ህዝብ ጥላቻን፣ ቁጣንና ተስፋ መቁረጥን ሁሉ ሊመጥ የሚችል ጠላት። ለሂትለር ደግሞ ያ ጠላት ስም፣ ፊት እና ሃይማኖት ነበረው። የናዚዝም መነሳት ጥላቻ ወደ ስልጣን ሲቀየር ጀርመን ከፍርስራሿ ለመነሳት ስትታገል አዲስ ስጋት ከውስጥ እየተቀረጸ ነበር። እሱ ሰራዊት አልነበረም፣ እሱ ሐሳብ ነበር። ያም ሐሳብ ቀድሞውኑ ፊት፣ ድምፅና ቅድ ነበረው። ጀርመን በ1920ዎቹ የፈረሰች የወደመችና ኩራት የሌላት አቅጣጫ ያጣች ሀገር ነበረች። የገንዘብ ግሽበት የባንክ ኖቶችን ዋጋ አልባ ወረቀት አደረጋቸው። ቤተሰቦች ለመሞቅ የጀርመን ማርክ ገንዘቦችን አቃጠሉ። የዳቦ ሰልፎች ከነገ ተስፋ በላይ ለረጅም ነበሩ። በዚያ ትርምስ ውስጥ የአንድ ሰው መልእክት ማስተጋባት ጀመረ። ስሙ አዶልፍ ሂትለር ይባላል። መልእክቱም የተስፋ የቆረጠ ህዝብ መስማት የሚፈልገውን ሁሉ የያዘ ነበር። ውጫዊ ጥፋተኝነት፣ የታላቅነት ቃል ኪዳኖችና ግልጽ ጠላት። በ1919 የጀርመን ሰራተኞች ፓርቲ የሚባል ትንሽ ጽንፈኛ ቡድንን ተቀላቀለ። ማንም አያውቀውም ነበር። ማንም በቁም ነገር አልተመለከተውም ነበር። ነገር ግን የመናገር ችሎታው ልዩ ነበር። በእያንዳንዱ ስብሰባ ላይ ድምፁን የህዝቡን የለበዘዘ ስሜት ያቀጣጥል ነበር። ቁጣው ተላላፊ፣ የሰውነት ቋንቋው ጠበኛ፣ አነጋገሩ አስማታዊ ነበር። በፓርቲው ውስጥ በፍጥነት አደገ። ስሙን ቀየረው ወደ ብሔራዊ ሶሻሊስት የጀርመን ሰራተኞች ፓርቲ። ናዚ ፓርቲ ቀየረው። ከእሱም ጋር የዓለም እይታው የፖለቲካ ፕሮግራም ሆነ። ሂትለር ጸረ አይሁድነትን አልፈጠረውም፣ ነገር ግን አረቀቀው፣ ተቋማዊ አደረገውና ወደ ስልጣን ስትራቴጂ ቀየረው። በ1925 ሜን ካምፕ የእኔ ትግል የተባለውን በጥላቻ የተሞላ ማኒፌስቶ እንደ ርዕዮተ ዓለም አስመስሎ አሳተመ። በሱ ውስጥ ጀርመን ሊድን የሚችለው በአምባገነንነት መሪነት አይሁዶችን በማጥፋትና አዳዲስ መሬቶችን በመውረር ነው ብሎ አመነም። ያ አጸያፊው ሊብራሊዝም ወይም የመኖሪያ ቦታ ብቻ እንደሆነ ግልጽ አደረገም። ነገር ግን መጽሐፍት ብቻ በቂ አልነበሩም፣ የሚያስፈልገው ትዕይንት ነበርና ሂትለር ያንን ከማንም በላይ ተረድቶታል። ናዚዝም የእይታ ማሽን ሆነ። በችቦ የተደገፉ ሰልፎች፣ ቀይ ባንዲራዎች፣ አስደናቂ ምልክቶች፣ ስዋስቲካን ጨምሮ የብዙሃን መዝሙሮች
እያንዳንዱ የናዚ ክስተት የአክራሪነት ትዕይንት ነበር። እናም ለማንነት የተራበው ህዝብ አጨበጨበ። በ1929 ታላቁ የኢኮኖሚ ቀውስ ወይም the Great Depression የመጨረሻው ድብደባ ነበር። በሚሊዮኖች የሚቆጠሩ ስራ አጦች፣ የንግድ ድርጅቶች መፍረስ፣ ባንኮች መክሰር፣ የዋይማር ሪፐብሊክ እየሞተች ነበር። ሂትለር ደግሞ እንደሚያነቃት ቃል ገባ። ስርዓትን ቃል ገባ። ስራን ቃል ገባ። የጀርመንን ኩራት ለመመለስ ቃል ገባ። ነገር ግን በምላሹ አንድ ነገር ጠየቀ፣ እውር ታማኝነትና አዲስ የጋራ ጠላት። በ1933 ቻንስለር ሆኖ ተሾመ። በዚሁ ዓመት ፓርላማው ተቃጠለና እሱ ኮሚኒስቶችን ተጠያቂ አደረገ። ከዚያም ነፃነቶችን አጠፋ፣ ፓርቲዎችን አገደና ተቃዋሚዎችን አሳደደ። በ1934 ራሱን ፉሪ ወይም መሪ ብሎ አወጀ። መንግስት የእሱ ነጸብራቅ ሆነ። በዚያ ነጸብራቅ ውስጥ ደግሞ ከእንግዲህ ለአይሁዶች ቦታ አልነበረም። የናዚዝም መነሳት በአጋጣሚ ይመጣ አልነበረም። ጥላቻን ወደ ስልጣን ለመቀየር በጥንቃቄ የተቀረጸ ቀስ በቀስ ስልታዊ ሂደት ነበር። ተሳካለትም። ሂትለር ጀርመንን ብቻ አልተቆጣጠረም፣ ፍርሃቷን፣ ተስፋ መቁረጧንና ነፍሷን ተቆጣጠረ። እናም እጅግ የከፋው ክፍል ገና ሊጀምር ነበር። የሞት ማሽን ሆሎኮስት። ሂትለር ስልጣን ሲይዝ ጥላቻ ተራ ንግግር መሆኑ አከተመ፣ ህግ ሆነ። ከዚያ ህግ በስተጀርባ ደግሞ ትክክለኛ ጥንቃቄ የተሞላበት የኢንዱስትሪ ማሽን ተገነባ። አይሁዶችን ለመለየት ብቻ ሳይሆን ለማጥፋት የተቀረጸ መዋቅር፣ በስልታዊ መንገድ ያለ ስሜት ያለ መቋሚያ፣ በምልክቶች በትንንሽ አገዳዎች ምንም ጉዳት የሌላቸው በሚመስሉ ነገሮች ተጀመረ። አይሁዶች የመንግስት ስልጣን መያዝ አይችሉም ተባለ። ከዚያም ከጀርመናውያን ጋር ማግባት አይችሉም ተባለ። ከዚያም ወደ አንዳንድ የንግድ ቦታዎች መግባት ወይም መናፈሻዎችን መጠቀም ወይም ራዲዮ ማግኘት ወይም በተለምዶ መኖር አይችሉም ተባለ። ፕሮፓጋንዳው እንደ አይጦች እንደ ተውሳኮች ለጀርመን ህዝብ ንጽህና እንደ ስጋት አድርጎ አቀረባቸው። ሰብአዊነትን መፋቅ ወይም ዲሁማናይዜሽን የመጀመሪያው እርምጃ ነበር። እናም ሰራም። የሚቀጥለው እርምጃ ይበልጥ ጨካኝ ነበር። በአካል ማግለል። አይሁዶች በልብሳቸው ላይ የዳዊትን ኮከብ እንዲለብሱ ተገደዱ። የንግድ ድርጅቶቻቸው ተዘረፉ። ከቤታቸው ተባረው ወደ ጌቶዎች የታጠሩ በህዝብ የተጨናነቁ ያለ ምግብና መድኃኒት ወደ ሆኑ ሰፈሮች ተወሰዱ። እዚያ ህይወት ፍጹም መከራ ነበረች። ያም መከራ የእቅዱ አካል ነበር። በ1939 የሁለተኛው ዓለም ጦርነት ሲፈነዳ ሁኔታው የባሰ ሆነ። ፖላንድን በመውረር ሂትለር በሚሊዮኖች የሚቆጠሩ አይሁዶችን አገኘም። ከዚያም የመጨረሻው መፍትሄ ዘ ፋይናል ሶሉሽን መጣ። የማይነገረውን ፍጹም ማጥፋት ለመደበቅ የቀረበ የቢሮክራሲያዊ ለስላሳ ቃል ዩፌሚኒዝም፣ የዘር ማጥፋት። ከ1942 ጀምሮ በተያዘችው ፖላንድ ውስጥ 6 የማጥፋት ካምፖች ተገነቡ። ኦሽዊትዝ፣ ትሬብሌንካ፣ ሶቢባር፣ ቤልዜክ፣ ኬልምኖ እና ማይዳኔክ። እነሱ የሥራ ካምፖች አልነበሩም፣ የሞት ፋብሪካዎች ነበሩ። ቀረጻቸው ለስህተት ቦታ አልተተወም። በባቡር ምርጫ፣ የጋዝ ክፍል፣ አስክሬን ማቃጠያ፣ ድጋሚ ከሁሉም በላይ ስም የጠፋው በኦሽዊትዝ ውስጥ ሂደቱ በቀዝቃዛ ውጤታማ ነበር። ሲደርሱ እስረኞቹ ይለዩ ነበር፣ ብቁና ብቁ ያልሆኑ ተብለው። አዛውንቶች፣ ሕፃናትና እርጉዝ ሴቶች በቀጥታ ወደ ጋዝ ክፍሎች ይላኩ ነበር። የቀሩት ደግሞ እስኪወድቁ ድረስ ለከባድ ሥራ ይፈረድባቸው ነበር። በበሩ ላይ ያለው ምልክት ሥራ ነፃ ያወጣል ይል ነበር። ነገር ግን እሱ ጨካኝ ውሸት ነበር። ስራ ማለት ቀስ በቀስ መሞት ማለት ነበር። በከፍተኛ ቅዝቃዜ ውስጥ በረሃብ በግርፋትና በቋሚ ቁጥጥር ስር 14 ስርዓታት ስራም ከእንግዲህ የማይጠቅሙ ሲሆኑ ይጣሉ ነበር። ናዚዎች ሁሉንም ነገር ለመደበቅ ሞከሩ። ሰነዶችን አቃጠሉ፣ ተቋማትን አፈረሱ። ነገር ግን ምስክሮቹን ማጥፋት አልቻሉም። የአስከሬን ተራራዎችን፣ ጠባሳዎችን፣ በሕይወት የተረፉት ጥቂቶች አይን ውስጥ ያለውን አስፈሪነት ማጥፋት አልቻሉም። የማጥፋት ማሽኑ የድንገተኛ እብደት ቅጽበት አልነበረም። እሱ በቢሮክራቶች፣ መሐንዲሶች፣ ሐኪሞች፣ ባለስልጣናትና የተቀረጸ ስርዓት ነበር። ስነ ምግባር ሲጠፋ ስልጣኔ እስከየት ድረስ ሊሄድ እንደሚችል የሚያሳይ እጅግ አስፈሪ ማሳያ ነበር። ያም ማሽነሪ አውሮፓ በአመድ እስክትሸፈን ድረስ አልቆመም። ከአመድ የተነሳው ሕይወትና የሆሎኮስት ጠባሳ። ጦርነቱ ከተመ። ጠመንጃዎች ጸጥ አሉ። ከተሞች እንደገና መገንባት ጀመሩ። ነገር ግን ለሚሊዮኖች ሰዎች አስፈሪነቱ ገና እየጀመረ ነበር። ምክንያቱም የሶስተኛው ራይክ ወይም ሰርድ ራይክ ማክተም አፋጣኝ ፎይታን አላመጣም። አዲስ አይነት ስቃይን አመጣ። በሕይወት የተረፈው ሰው ስቃይ። ካምፖቹ በአጋዥ ኃይሎች ወይም አላይድ ፎርስስ ነፃ ወጡ። እዚያ ያገኙት ነገር ከማንኛውም አስተሳሰብ በላይ ነበር። የአስክሬን ክምሮች፣ አሁንም የሞቁ ምድጃዎች፣ መናገር እንኳን የማይችሉ የአጽም እስረኞች፣ ወንዶች፣ ሴቶችና ሕፃናት ወደ ራሳቸው ጥላነት የተቀነሱ።
ነገር ግን ከነጻነት በኋላም ቢሆን የሚመለሱበት ቦታ አልነበረም። ብዙ የአይሁድ ማህበረሰቦች ሙሉ በሙሉ ጠፍተው ነበር። ቤቶች ከእንግዲህ አልነበሩም። ቤተሰቦች አልቀው ነበር። በመቶ ሺዎች የሚቆጠሩ አይሁዶች በስደተኞች ካምፖች ውስጥ አረፉ። ይህ ጨካኝ ምጸት ነው። ከናዚ ምርኮኝነት ወደ ጊዜያዊ ሰፈር መጠበቅ ያለ ሀገር ያለ እርግጠኝነት የምዕራባውያን ሀገሮች ጥቂት አማራጮችን አቀረቡ። ድንበሮች ተዘግተው ቆዩ። አብዛኛዎቹ የተረፉት ሰዎች አንዲትን ቃል ይፈልጉ ነበር፣ ቤት። ለብዙዎች ያ ቤት ፍልስጤም ተብሎ ተጠራ። ነገር ግን ያ ቀላል አልነበረም። አካባቢው በብሪታንያ ቁጥጥር ስር የነበረ ሲሆን በአይሁዶች ፍልሰት ላይ የተጣለው ገደብ ጥልቅ ነበር። ከአካባቢው የአረብ ሕዝብ ጋር ያለው ውጥረት እየጨመረ ነበር። ቢሆንም ምስጢራዊ መረቦች መስራት ጀመሩ። አይሁዶችን ወደ ተስፋይቱ ምድር አጓጓዙ። በ1948 የእስራኤል መንግስት በመመስረቱ ያ ዲያስፖራ በመጨረሻ እንደገና ለመጀመር ቦታ አገኘ። ያለ ግጭት አይደለም፣ ያለ ደም መፋሰስ አይደለም፣ ነገር ግን በመኖራቸው ብቻ ዳግመኛ እንዳይጎዱ በሚል ተስፋ ሆሎኮስት የማይታዩ ቁስሎችንም ጥሏል። በቋንቋ፣ በባህል፣ በማንነት ውስጥ ያሉ ቁስሎች። ከጦርነቱ በፊት ዲየሽ ቋንቋ ከ11 ሚሊዮን በላይ ሰዎች ይናገሩት ነበር። እሱ በቀልድ በጥበብ እና በታሪክ የተሞላ ቋንቋ ነበር። ከሆሎኮስት በኋላ ድምፁ ጠፋ፣ ከሚሊዮኖች ድምጾች ጋር አብሮ ተቀበረ። በሃይማኖታዊ መስክ አደጋው የምድር መንቀጥቀጥ ነበር። ከኦሽዊትዝ በኋላ እንዴት በጻድቅ አምላክ ማመን ይቀጥላል? አዲስ የእውነት አስተሳሰብ ተወለደ። የዝምታ የለቅሶና የመንፈሳዊ አመጽ አስተሳሰብ። አንዳንዶች እንደ ቅጣት አዩት፣ ሌሎች ደግሞ መለኮታዊ መተው የመጨረሻው ማረጋገጫ አድርገው አዩት። ነገር ግን ማንም ሳይጎዳ አልቀረም። ስነ ጽሑፍና ጥበብ መልስ ፈለጉ። በኤሊ ዊዝል፣ ፕሪም ሌቪ እና ቪክቶር ፍራንክል የተሰጡ ምስክሮች ለመናገር የማይቻለውን በቃላት ለመግለጽ ሞክረዋል። እንደ ቪንድለርስ ሊስት፣ ዘ ፒያኒስት እና ላይፍ ኢዝ ቢዩቲፉል ያሉ ፊልሞች በገሃነም መካከል የሰብአዊነት ፍርፋሪዎችን ለማግኘት ሞክረዋል። ቢሆንም ብዙዎች የማይወክለውን እንዴት መወከል ይቻላል ብለው ጠየቁ። ከዓመታት በኋላ ሙዚየሞች፣ መታሰቢያዎችና ተቋማት ተፈጠሩ። ማስታወስ የፖለቲካ የትምህርትና የሥነ ምግባር ተግባር ሆነ። ህመሙን እንደገና ለመኖር ሳይሆን ዳግመኛ እንዳይከሰት ለመከላከል ነው። ምክንያቱም ሆሎኮስት በ1945 አላበቃም። ጥላቻ አዲስ መልክ ባገኘ ቁጥር አለመቻቻል ድምፁን ባነሰ ቁጥር ያስተጋባል። ለዚህም ነው ማስታወስ ምርጫ ያልሆነው ግዴታ የሆነው። ዳግመኛ አይከሰትም። ኔቨር አጌን። ዳግመኛ አይከሰት። በሙዚየሞች በመታሰቢያዎችና በንግግሮች ውስጥ የሚደጋገሙ ሁለት ቃላት፣ መመሪያ፣ ቃል ኪዳን፣ ማስጠንቀቂያ የሆኑ ሁለት ቃላት። ነገር ግን እነሱን መደጋገም ብቻ በቂ ነው አይደለም። ሆሎኮስት ከወንጀል በላይ ነበር። እሱ በሰው ልጅ ታሪክ ውስጥ የሥነ ምግባር ገደል ስብራት ነበር። እናም በምስጢር አልተከሰተም። በግልጽ እይታ፣ በአዋጆች፣ በሕጎች፣ በሕዝብ ንግግሮች፣ በፋብሪካዎች፣ በባቡሮችና ፍጹም በተደራጁ ባለስልጣናት ተከሰተ። እሱ የአንድ አምባገነን እብደት ብቻ አልነበረም። የሺዎች ተባባሪነት፣ በሚሊዮኖች የሚቆጠሩ ሰዎች ግዴለሽነት ነበር። ከጦርነቱ በኋላ የኑረምበርግ ችሎቶች ፍትህ ለመስጠት ሞክረዋል። አንዳንድ የናዚ መሪዎች ተፈርዶባቸዋል። ወንጀሎች ተመዝግበዋል። የሕግ ቅድመ ሁኔታዎች ተቀምጠዋል። ነገር ግን ያ ተጎጂዎችን አልመለሰም። የተረፉትን ሰዎች ነፍስ አልፈወሰም። እናም አዳዲስ የዘር ማጥፋት ወንጀሎች በሌሎች የዓለም ማዕዘናት በተለያዩ ስሞች፣ በተለያዩ ባንዲራዎች በዚያው አመክንዮ እንዳይደገሙ አላደረገም። ምክንያቱም ጥላቻ አይሞትም፣ ይለወጣል፣ ቅርጹን ይቀይራል። አንዳንድ ጊዜ ራሱን እንደ ርዕዮተ ዓለም ይደብቃል፣ ሌላ ጊዜ ደግሞ እንደ ሃይማኖት፣ ፖለቲካ ወይም አርበኝነት። እናም ሁልጊዜ ሰበብ ያገኛል፣ ሁልጊዜ ተጎጂዎችን ያገኛል። ለዚህም ነው ማስታወስ ስለተከሰተው ነገር ማውራት ብቻ አይደለም፣ እንዴት እንደተከሰተና ለምን እንደሆነ መረዳት ነው። አንድ የተማረ ዘመናዊ የሰለጠነ ማህበረሰብ ለአስፈሪ ነገር እንዴት እውር ሊሆን እንደሚችል መጠየቅ ነው። የማስጠንቀቂያ ምልክቶችን ማወቅ ነው። ለየት ያሉትን መናቅ፣ የሐሰት መረጃ፣ አክራሪነት፣ የጥላቻ መለመድ። በረሳን ቁጥር ታሪክ ራሱን እንዲደግም በሩን እንከፍታለን። ምናልባት በተለያዩ ተዋናዮች፣ በተለያዩ ተጎጂዎች፣ ነገር ግን በዚያው ጨለማ። ለዚህም ነው ሆሎኮስት ያለፈው ታሪክ ምዕራፍ ብቻ ያልሆነው። እሱ መስታወት ነው። ራሳችንን እንድንመለከትና የዝምታው አካል ነን ወይስ የማስታወሻው አካል መሆናችንን እንድንወስን የሚያስገድደን መስታወት። ዳግመኛ አይከሰት ተራ ሐረግ መሆን የለበትም። እሱ ሕያው፣ የማይመች፣ አስቸኳይ ቁርጠኝነት መሆን አለበት።
እስከ መጨረሻ ስለተመለከቱ እናመሰግናለን። በዚህ ቪዲዮ ከተደሰቱና ለዚህ አይነት ይዘት ፍላጎት ካለዎት የሚመጡትን ቪዲዮዎች እንዲያመልጡትና ተጨማሪ አስደናቂ ታሪኮችን ለማግኘት ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ በደህና ቆዩም።